በሰው እንባ የምትገነባ ሀገር፣ በሰው ለቅሶ የሚቆም የሀገርነት ማገር፣ በሰው መገፋትና በሰው መበታተን ውስጥ ላይ ሊቆም የሚችል መንግስት የለም። ይህንን የዓለማችን ታሪክ የመጽሐፍቶች ታሪክ አያሳየንም። መንግስት ልብ ግዛ። ሀገር 4 ኪሎን አትመስልም። ሀገር የጎዳና ዳር ፕሮጀክቶችን አትመስልም። ሀገር አለመለም ነው ብላችሁ በየሚዲያው እንደምታሳዩን እንደዛ አይደለችም። በርግጥ ከተሞቻችን ለምልመው ሊሆን ይችላል። የሆኑ አትክልቶች ቀና ቀና ሲሉ አይተን ሊሆን ይችላል። ቀና ቀና የሚል አትክልት እንዳለ ሁሉ ልቡ ለዘላለም የተሰበረ አንገቱ ለዘላለም ወደ መሬት አቀርቅሮ የቀረ በሐዘን ብቻ በምሬት ብቻ ቀን ከሌት እንዲገፋ የተፈረደበት ግለሰብ አለ፣ ቤተሰብ አለ። የወንዝ ዳር አትክልት ሲለመልም የወንዝ ዳር ፕሮጀክት ከፍ ከፍ ሲል አብሮ ከፍ ከፍ የሚል ሰው ካልፈጠር ወድቀናል። ሰው በማትፈጠር ሀገር ውስጥ ላይ የሚፈጠር የትኛውም አይነት ፕሮጀክት ባልተፈጠረ ሰው የሚጠፋ ነው። ግን ክር አላቸው። በአያሌ ውሸቶች የተሞላው የማክሰኞ ዕለቱ የአብይ አህመድ ንግግር በስም ካነሳቸው ጉዳዮች መካከል የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን የሚመለከት እንደነበር አይዘነጋም። ጠቅላይ ሚኒስትሩ ሰራዊታቸው መቀለን ከመቆጣጠሩ በፊት የሻዕቢያ ጦር ተከትሏቸው ወደ ከተማው እንዳይገባ ለማድረግ ምልጃ ሲልኩ እንደነበር፣ ከነዚህ በአማላጅነት ወደ ኤርትራ ከተላኩ ሰዎች መካከልም አንዱ ገዱ አንዳርጋቸው እንደነበሩ፣ ገዱም ያኔ የውጭ ጉዳይ ሚኒስትር እንደነበሩ፣ በዚሁ ኃላፊነታቸውም ወደ ኤርትራ እንደተላኩ፣ የተላኩትም ሕዝቤን አታጎሳቁሉ የሚል መልእክት ለማድረስ እንደሆነ መናገራቸው ይታወሳል። ጠቅላይ ሚኒስትሩ ገዱን የላኩት ከአንድም ሁለቴ ነው ሲሉም ብዛቱን ያክሉበታል። ይህ ማለት ሰራዊታቸው ህዳር 19 2013 ዓ.ም መቀለ ከመግባቱ በፊት እሳቸው ግን አቶ ገዱን ቢያንስ ሁለቴ ወደ ኤርትራ እንዲሄዱ ማድረጋቸውን ገልጸዋል። ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። እዚህ ጋር ያለውን ንግግር ልብ እንበል። የአብይ አህመድ ወታደሮች መቀሌ ከመድረሳቸው በፊት በነበሩት 20 ቀናት ውስጥ ገዱ አንዳርጋቸው 2 ጊዜ ወደ ኤርትራ ሄደዋል እያሉ ነው። የሄዱትም ህዝቤን አታጎሳቁሉ፣ ንብረት አትዝረፉ የሚል መልእክት ለማድረስ ነው። ከዚያ በኋላ ጠቅላይ ሚኒስትሩ የጠየቁት ገዱ አንዳርጋቸው ይናገር የሚለውን ነው። ኮሌታቸውን እየነካኩም ለክራቸው ሲሉ ይናገሩ ብለው ምስክርነት ጠርተዋቸዋል። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። በዚህ መልኩ ጥሪ የቀረበላቸው ገዱ አንዳርጋቸው ምላሽ ሰጥተዋል። ጽፈው ያወጡትን ምላሽ ለጠቅላይ ሚኒስትሩ አሳ ጎርጓሪ ዘንዶን ያወጣል የሚልን ተረት የሚያስታውስ ነው። ምላሻቸውን እንደወረደ እንደሚከተለው እናቀርበዋለን። ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው ጉዳዩ በፓርላማ ንግግሮ ላይ የእኔን ስም ጠርተው ያደረጉትን ንግግር ይመለከታል። ጥር 26 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርስዎ በዚህ ንግግሮ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረውን ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በነጻ ሕሊና እንድገልጽ የእርስዎ ንግግር አስገድዶኛል። በእኔ በኩል እንዲህ ባሉ የኤርትራንና የኢትዮጵያን ግንኙነት በሚመለከቱ ጉዳዮች ላይ አስተያየት ለመስጠት ፍላጎት አልነበረኝም። ምክንያቱም የእነዚህ ሁለት እህትማማች ሀገሮች የግንኙነት ታሪክ በአብዛኛው በቁርሾ የተሞላ በመሆኑ በጥንቃቄና ኃላፊነት በተሞላበት መንገድ ሊያዝ ይገባዋል የሚል እምነት ስላለኝ የማውቀውን ጉዳይ በመሰለኝ መንገድ ላለመናገር ወስኜ ነበር። መቼም የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም። ሌላው ቀርቶ በ2013 ክረምት ላይ የትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ መዋጋቱን እናስታውሳለን። የኢትዮጵያ መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት በፕሪቶሪያው ድርድር የተኩስ አቁም ስምምነት መደረሱ ይፋ ከሆነ በኋላ ነበር። እስከዚያ ድረስ ግን የአንድ አገር ሰራዊት በሚመስል ሁኔታ አብረው ነበሩ። የቀረ ነገር ቢኖር በጦርነቱ መሃል ሁለተኛው ዙር ጦርነት እንዳበቃና
የትግራይ ኃይሎች ከአማራ ክልል ከወጡ በኋላ ውጊያው ጋብ ብሎ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት አዛዦች በማዕረግ ሲንበሻበሹ የኤርትራን አዛዦች አለመጨመራቸው ሊሆን ይችላል። ከዚህ ሁሉ ጥፋት በኋላ በአሁኑ ወቅትም እርስዎ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብተው ሲያቀርቡ ሳይ ባነሱት ጉዳይ ላይ ብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ ለዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹሕ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገን የተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁመው በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት የኢትዮጵያ ፖለቲካ ሰዎች፣ የዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የእኛው የኢትዮጵያውያን እውነተኛውና አስቀያሚው የቅርብ ጊዜ ታሪካችን ነው። እኔ እግዚአብሔር ደጉን አመላክቶት ከትግራይ ሕዝብ ጋር ያለውትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ልሆን እችል ነበር። ነገር ግን ባለፈው ስህተቶ ምንም አይነት የመቆጨት ምልክት ካለማሳየቶም በላይ ለዚያ ሁሉ የሰው ልቂት፣ ንብረት መውደም፣ ማኅበራዊ ምስቅልቅልና የአገርን ሕልውና የሚፈታተን ቀውስ የራስዎን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞትን የጫረብኝ ከመሆኑም በላይ አሁን ያለው ምስቅልቅል የወጣ አገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩም ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም እንደገለጽኩት እስካሁን በሕዝብ የተፈጸሙ አገራዊ ጥፋቶች ዋነኛው መነሻ ምክንያታቸው የእርሶ አገዛዝ ሆኖ ሳለ ሁልጊዜም ውጫዊ የፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራዩ ጦርነት፣ በአማራ ሕዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት፣ ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤኒሻንጉልና የቅርቡን የጋምቤላን ግጭት ጨምሮ በሌሎች የአገሪቱ አካባቢዎች ብዙ ጥፋቶችን ያስከተሉ አገራዊ ቀውሶች የተፈጠሩት በዋናነት በእርሶ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ መኖር አልችልም ከሚለው የተሳሳተ አሳቦ የተወለዱ ችግሮች ናቸው። ከላይ የተገለጸው አጠቃላይ ሁኔታ እንዳለ ሆኖ እርስዎ በንግግሮ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄዴን በተመለከተ የነበሩ ጥሬ ሐቆችን ወደ ማብራራቱ ልግባ። በመጀመሪያ ደረጃ የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ሕዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሩ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርስዎም ቢሆኑ የመዋሸት ሱስ ሆኖቦት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ሕዝብን አወናብዶ ለማነሳሳት ያግዘኛል ብለው ካላሰቡ በቀር ሁለቱም ጉዳዮች ለማንኛውም የኢትዮጵያን ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራዩ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህንን ጉዳይ ይዘነጉታል ተብሎ አይጠረጠርም። አሁንም ሌላ በሕዝብና በአገር ላይ ለመፈጸም የሚያውጠነጥኑት የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የእኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄድ የማይገናኙ ጉዳዮች ናቸው። የአቶ ገዱ አንዳርጋቸው ማብራሪያ ቀጥሏል። በእርግጥም እሳቸው እንዳሉት ነው። ከውጭ ጉዳይ ሚኒስትርነት የተነሱት ጥቅምት 24 2013 የተጀመረው የትግራይ ጦርነት 24 ሰዓት ሳይሞላው ነው። ይህ በምስሉ ላይ የሚታየውና ዛሬም በውጭ ጉዳይ ሚኒስቴር ገጽ ላይ የሚገኘው መረጃ የሚያመለክተው ከጥቅምት 25 2013 ዓ.ም ጀምሮ ደመቀ መኮንን በእሳቸው ምትክ መሾማቸውን ነው። እናም የጠቅላይ ሚኒስትሩ ቅጥፈት ይህ ብቻ እንዳልሆነ የሚጠቁመው የአቶ ገዱ ማብራሪያ ሲቀጥል ኤርትራ ላኳቸው፣ ሕዝቤን አታጎሳቁሉ በሉልኝ ያልኳቸው የሚለውን ክፍል ወደሚያብራራበት ነጥብ ያልፋል። የላኳቸው የትግራይን ሕዝቤን አታጎሳቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ሕዝብ አይደለም የሚል ነው። ይህንን የተከተለው የአቶ ገዱ መግለጫ እንዲህ ይላል። ከትግራዩ ጦርነት ጋር ተያይዞ በሕዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ሕዝቤን አታጎሳቁሉ የሚል መልእክት አስይዘው እኔን ወደ ኤርትራ የላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር፣ እዚህ ላይም ትልቅ ስህተት ፈጽመዋል። እኔ የማውቀው ሐቅ ከዚህ የተለየ በመሆኑ በዚህ ረገድ ጥሩ ምስክር ልሆነዎት አልችልም።
እንደ እርሶ ከእውነት ጋር የተጣላ ሌላ ምስክር ቢፈልጉ ይሻለዎታል። እኔ ስለ ትግራይ ሕዝብ ያለዎትን አመለካከት እንድናገር ከፈለጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነቱ ለመናገር በዚያን ወቅት የምር ከሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይን ሕዝብ መበደል ማንሳት ነበር። ለእኔው ለራሴ ያሉኝን ላስታውሶት። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለውን ደስታ ለማብሰር በተጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን የግምገማ ሐሳብ መሠረት በማድረግ አንድ ሐሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ሕዝብ በሰሜን ዕዝ ላይ የተፈጸመው ጥቃትም ሆነ በመከላከያ የተወሰደው የአጸፋ እርምጃ ዱብዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ የግምገማ ሐሳብ ላይ በመመርኮዝ ሕዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ሕዝብ እንዳያንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ የሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል፣ በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክር ይችላል የሚል ስጋት አዘል አስተያየት አቀረቡ። እርሶም በመድረኩ ላይ ያነሳሁትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ተጠናቆ ከስብሰባ አዳራሽ እንደወጣን ግን ለብቻ የጠርተውኝ የነገሩኝንና ስለ ትግራይ ሕዝብ ያለዎትን አመለካከት በትክክል የሚያሳየውን አስተያየቶን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰብረናቸዋል። ብዙ ሰው የትግራይ ሕዝብ ይለኛል። የትግራይ ሕዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፉ ማህበረሰብ ዘንድ ተደራደሩ የሚል ግፊት እየተጠናከረ በመጣበት ወቅትም የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሐቅ ነው። እኔም ማውቀውና ስለ ትግራይ ሕዝብ ያለዎት እውነተኛው አመለካከት ይህ ነው። ከፓርላማ ንግግሮ ትንሽ እውነታነት ያለው የእኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስታወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዚዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የመልእክቱ ጭብጥም በሚከተሉት 3 ጉዳዮች ላይ ያተኮረ ነበር። እነሱም አንደኛ፣ በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የደስታ መግለጫ ለፕሬዚዳንት ኢሳያስ ማስተላለፍ። ሁለተኛ፣ የኢትዮጵያ መከላከያ ሰራዊት አካል የሆነው የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ሕዝብ ምስጋና ማቅረብ። ሶስተኛ፣ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ የስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ። ለፕሬዚዳንቱ የሚቀርቡትን እነዚህን መልእክቶች ከገለጹልኝ በኋላ በእኔ በኩል እንዲጨመር አንድ ጥያቄ አንስቼልዎት ነበር። ይኸውም ጦርነቱ መጠናቀቁን በይፋ ለሕዝብ ተናግረናል። የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህም ለምን የኤርትራን መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ነበር። እርስዎ ግን ሰራዊታችሁን አስወጡ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልእኮ ተቀብዬ ተለያየን። ከዚህ ውጪ የትግራይን ሕዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም። በወቅቱ የእርስዎ ጭንቀት የተከፈተብን የሰብአዊ መብት ጥሰት ክስ ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ሕዝብ ላይ የደረሰው መከራ በፍጹም አጀንዳዎት አልነበረም። በማግስቱ በተዘጋጀልን አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለሥልጣናት በአስመራ ኤርፖርት ተገኝተው ከተቀበሉን በኋላ ፕሬዚዳንት ኢሳያስ ወደሚገኙበት ቦታ ወስደውን ለፕሬዚዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻ ለፕሬዚዳንት ኢሳያስ ስነግራቸው በእሳቸው በኩል የሰጡኝ መልስ የሚቻለው ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ። በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችንን በሙሉ መግባባት ፈጽመን ወደ አገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርስዎ ስልክ ደውዬ ከፕሬዚዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ
ሁላችንም አስፈላጊውን ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤልዎት የስልክ ንግግራችን ተቋጨ። እኔም ማውቀው እውነታ ይህ ነው በማለት አቶ ገዱ አንዳርጋቸው በጽሑፍ ያጋሩትን መግለጫ አጠናቀዋል። በጠቅላይ ሚኒስትሩ ንግግር ላይ የተቀመጠው አያሌ ውሸት ግን የ5 ደቂቃ ብቻ አይመስልም። ለምሳሌ መቀሌ ከመግባታችን በፊት ገዱንና ሌሎችን ወደ ኤርትራ ልኬያለሁ ያሉበትን ምክንያት ከ5 ዓመት በፊት የተናገሩትና ማክሰኞ ዕለት የተናገሩትም እንዲሁ የአስመራንና የአዲስ አበባን ያህል የተራራቀ ነው። በ2013 የተናገሩት መቀሌ ከመግባት የዘገየ ነው፣ የራሳችን ሰራዊት መቀሌ ገብቶ ጉዳት እንዳይፈጽም ስሜቱን ለማርገብ ነው ብለው ነበር። ባለፈው ማክሰኞ ደግሞ የተናገሩት የሻዕቢያን ሰራዊት መቀሌ እንዳይገባ ለመግታት ብለን መቀሌ ከመግባት ዘገየን ብለው ነው። ነገሩ ለታሪክ አጥኞች፣ ለዳኝነትና ለፍርድ አዘጋጆች እንዲመች በተከታታይ እናቅርበው። አልቲማተም ሁለቴ 72 ሰዓት ሰጥተናል። ለምን 72 ሰዓት ተሰጠ? ለምን ተራዘመ? የሚሉ ሰዎች አሉ። አንደኛው ወደ መቀሌ እየተቃረብን ስንሄድ በዚያ ፍጥነትና ሞራል የመጣው ኃይል ጁንታው አለ ብሎ የሚያስበው መቀሌ ስለሆነ ትንሽ ረገብ አድርገን ኢሞሽን ላይ ካልሰራን በኋላ የሚጸጽተ ነገር ሊፈጠር ይችላል። ጁንታውን አገኘው እያለ በትልቅ ሞራል ከሚገባ ረገብ ሰከን ብሎ ስፔሻል ፕላን አውጥቶ በተለየ መንገድ ዳሜጅ እንዳይኖር አድርጎ እንዲሰራ ማድረግ ያስፈልጋል። በዚህ ምክንያት እንደምንገባ እናውቃለን፣ መያዝ እንደምንችል እናውቃለን። እቅድ አውጥተን አስበን ሰክነን አሰማርተን ኃላፊነት ሰጥተን ማድረግ ስለነበረብን ነው ያዘገየ ነው። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው። እንዲህ እያሉ የቀጠፉት አያሌ ውሸት እንደ ገዱ ባሉ የቀድሞ ባለስልጣኖቻቸው እንዲሁም እንደ አበባውና ብርሃኑ ባሉ የአሁኖቹ ጦር መሪዎቻቸው ብቻ ሳይሆን በራሳቸው አንደበትም በተደጋጋሚና በብዛት የሚጋለጥና የሚገለጥ ነው። አንገት ላይ ላለው ማህተብ ስትል እስቲ ምስክርነት ስጥ አለ። አንገታቸው ላይ ላለ ማህተብ ምስክርነት ሰጡ። ስለዚህ ይሄ ሰውዬ መንግስት ነው። ይሄ ሰውዬ እችን ሀገር አንድ ቀን ማስተዳደር ይችላል። ይሄንን ሰው የሚደግፉ የብልጽግና ካድሬ በዚህ በአቶ ገዱ ዶክመንት ብቻ ነገ ጠዋት ለፍርድ አይጠየቅም። ይሄንን ወንጀለኛ ነው የሚደግፈው። ይሄንን ሽብርተኛ ነው። ይሄንን ዓለም አቀፍ የሆነ ቴሮሪስት የሆነ ቡድን በገዛ ህዝቡ ላይ ነጋ ጠባ የሞት ፍርድ የሚፈርድ ሰው አንድ ቀን ደግፎ በሚዲያ ላይ ሐሳብ የሚሰጥ ቅልብ ሆዳም ካድሬ እንደው ነገ ጠዋት እንላቀቅ ይሆን? ህዝቡ ግን የሚይዘው ቂም እንዴት ሊሆን ይችላል? ህዝቡ ውስጥ ያለው ቁርሾ ግን ምን ሊሆን ይችላል? እኔ በጣም እየተቆጨ ነው የምናገረው። መዝግባችሁ አትይዙትም? ይሄንን ነገ ጠዋት አጠገብ ጋር ቤት ላይ ያለው ካድሬ አጠገብ እዛው ቤት ላይ ያለውን ካድሬ ሂሳብ ለማወራረድ አትዘጋጅም? አጠገብ ላለው ማለት ነው። እና በዚህ ደረጃ ሰው ቁጭት ውስጥ ሊገባ ይገባል። ይህንን ሰው ደግፎ አንድ ቀንም ቢሆን አንድ ቀንም አደባባይ ላይ ወጥቶ በተለይ በፊትም በመረጃም በገጽታም የምናውቃቸውን ሰዎች እኔ የአቶ ገዱ የክስ ቻርጅ ይመስለኛል ለሁሉም ሰው በቃ መስክሩ ተብለዋል፣ መስክረዋል።